ማንኳኳቴ እስኪ ከፈትልኝ ደጁ ጸሎቴን እስኪ ሰማ እስኪ ዘረጋልኝ እጁ ዘንበል እስኪል ከዙፋኑ እስኪ በዛልኝ ምሕረቱ ዝም አልልም አላቆምም መፈለጌ ማየት እግዚአብሔር በዙፋኑ ያለው ጸሎቴን ይሰማል አውቃለሁ አባቴ በማደሪያው ያለው ይራራል ይምራል አምናለሁ እግዚአብሔር በዙፋኑ ያለው ጸሎቴን ይሰማል አውቃለሁ አባቴ በማደሪያው ያለው ይራራል ይምራል አምናለሁ እግዚአብሔር በዙፋኑ ያለው ጸሎቴን ይሰማል አውቃለሁ አባቴ በማደሪያው ያለው ጌታን እጅግ አድርገን እናመሰግናለን። በስጋ በመለየቷ ብናዝንም አሁን ግን እኛ ካለንበት የተሻለ ቦታ ነው ያለችው። ክብር ሁሉ ለኢየሱስ ይሁን። ስለዚህ በጣም የተጋነነ አይነት ሐዘን በመካከላችን እንዳይኖር አደራ ለማለት ፈልጋለሁ። ትንሽ ከመጽሐፍ ቅዱሳችን እንድንጽናናበትና የእግዚአብሔር ሐሳብ ምን እንደሆነ እንድናይ ስለምፈልግ የተወሰኑ ሐሳቦችን እኔ ያነባለሁ። ከነህምያ ምዕራፍ 9 ቁጥር 32 ላይ ጀምሮ ያለውን ሐሳብ እንደዚህ ይናገራል። አሁንም አምላካችን ሆይ ቃል ኪዳንህንና ዘላለማዊ ፍቅርህን የምትጠብቅ ታላቅና ኃያል የተፈራህ አምላክ ሆይ ምን ጀምሮ እስከ ዛሬ ድረስ በእኛና በነገስታቶቻችን በመሪዎቻችን በካህናቶቻችን በነቢያቶቻችን በአባቶቻችን በመላው ሕዝብ ላይ የደረሰው መከራ በፊትህ ቀላል አይደለም ይላል። ነገር ግን በደረሰብን ነገር ሁሉ አንተ ጻድቅ ነህ ይላል። በመጀመሪያ ደረጃ እኛ የወንጌል አማኞች ጌታ ስንመርጥ፣ አባት ስንመርጥ፣ አምላክ ስንመርጥ፣ ስንከተል በጣም በጥበብ አድርገናል። ክብር ለኢየሱስ ይሁን። የማይከሰስ የማይወቀስ በስራው ስህተት የሚባል ነገር የሌለበት እንከን የማይገኝበት ድንቅ ጌታ መርጠናል። ጌታችንና አዳኛችን አድርገን መርጠነዋል። ክብር ሁሉ ለኢየሱስ ይሁን። አዋጭነቱን አውቀናል። በህይወታችን ላይ ምንም ነገር ቢመጣ እርሱ ትክክል ነው። ለዚህ ነው ነገር ሁሉ ለበጎ ነው የምንለው። ለዚህ ነው ክፉ የሚመስሉ ነገሮች ሲመጡ እንኳን ጌታ ለበጎ ስለሚቀይረው እሱ ያለው እኛ ካልነው ይልቅ የተሻለ ስለሆነ ነው። አያችሁ፣ እግዚአብሔር ጋር ለወቀሳ አንቀመጥም። አሁን እህታችን ወጣት ነች። ክብር ሁሉ ለኢየሱስ ይሁን። ገና ልጅ ነች፣ ዘማሪ ነች፣ ብዙ ነገር ግን በቃ ሄዳለች። እኛ ከምናስበው እንድትኖር ከምናስበው ይልቅ ጌታ እሷን የወሰደበት ምክንያት ትክክል ነው። አይከሰስም። በቃ ድንቅ ጌታ ነው የመረጥነው። ክብር ሁሉ ለኢየሱስ ይሁን። ደግሞ እስቲ አንድ ነገር አስተውለን እንይ። በስጋ ሲለዩን ልናለቅስ እንችላለን፣ ልናዝን እንችላለን። ግን ልክ አለን፣ ወዴት እንደሄዱ እናውቃለን። የኛ ሐዘን ከልክ ያለፈ መሆን የለበትም። ሌላ ብቻ አይደለም። አሁን ዛሬ ስንዘምር እዚህ ጋር በሐዘን ድባብ አልነበረም መዘመን የነበረብን። አቅም እንዲኖረን ጸጋው እንዲበዛልን እንጸልይ እንጂ በደንብ ነበር ማምለክ የነበረብን። ክብር ሁሉ ለኢየሱስ ይሁን። እስቲ አንድ ነገር ልጠይቃችሁ። ለምሳሌ ሁላችንም ቤተሰቦች አሉን፣ ዘመዶች አሉን። እንደ አንድ ኢትዮጵያዊ ለምንድነው ከኛ የቤተሰብ ክፍል ውስጥ ወደ አሜሪካን ሲሄድ ሰው እንዴት ነው የምንሸኘው? እንደዚህ ጥቁር ለብሰን እንደዚህ ያለቀስን ነው የምንሸኘው? አይደለም በጭራሽ። በጣም ተደስተን ግብዣ አድርገን የምስጋና ፕሮግራም አድርገን ዘማሪዎችን ገብዘን አካባቢውን ሁሉ አናውጠን ነው ወደ አሜሪካን። ለምንድነው ቢባል ጥርጥር የለውም አሜሪካን ከኢትዮጵያ ስለሚሻል። ዋይኖት እህታችን እኮ የተሻለ ስፍራ ነው ሄደችው።
አርቆታችን እኔና እናንተ ካለንበት ከዚህ አሁን አሁን እዚህ ምንድነው ምን የተሻለ ነገር ምን አለ? ምን አሁን እስቲ ምድር የቀረባት በቃ ንገሩኝ፣ ምድር የቀረባት ምን ነው? ይሄ ሰልፍ ካለበት፣ ወሬት ካለበት፣ ትችት ካለበት፣ ሐሜት ካለበት፣ ችግር ካለበት፣ በጣም ብዙ ሰልፍ ከበዛበት ከዚህ ምድር ወሰዳት ወደ ራሱ። ወገኖች ጌታ በህይወታችን ላይ በሚያደርገው ነገር ምንም ያህል የተሻለንን ብናስብ እግዚአብሔር ጻድቅ ነው። በታችን ኤሚላ ያደረገው ጻድቅ ነው። በቃ ትክክል አድርጓል። እግዚአብሔር የተመሰገነ ይሁን። በቃ ትክክል በቃ የሚበጃትን ያውቃል፣ የሚሻላትን ያውቃል። እንደ እግዚአብሔር ያለ ማንም የለም። ቅዱሳን እግዚአብሔር ትልቅ ነው ወገኖች፣ አይከሰስም። በእኛ ህይወት ላይ ምንም ነገር ሲያደርግ፣ በእኛ ላይ የሆነ ነገር ሲመጣ በቃ እግዚአብሔር አዋቂ ነው፣ የተሻለውን ነገር አድርጓል። ስለዚህ ከባድ ሐዘን በልባችሁ እንዳይኖር አብራችሁ የምትዘምሩ ዘማሪዎች፣ ጓደኞቿ፣ ወላጆች፣ ቤተሰብ፣ እህቶች፣ ወንድሞች፣ የቅርብ ቤተክርስቲያን በእውነት ነው የምነግራችሁ የተሻለ ስፍራ ላይ ተቀምጣለች። አሁን እኮ እዚህ ጋር እኮ ያለው እኮ አይደለችም። እሷ እኮ አሁን በዚህ የለችም። ሄሎ እኛ እኮ ሐሴት እንድናረግ ነው ተሰብስበን እንድንጽናና፣ እርስ በርሳችን እንድንጽናና ነው አሁን ይሄን እያደረግን ያለ ነው። እሷ እኮ በክብር በጉብ ብርሃን በሆነበት ስፍራ ሩብ ጉዳይ 10 ጉዳይ መሸብኝ ነጋብኝ በማይባልበት የሰዓት አቆጣጠር ለዘላለም በሚባልበት በዛ እኮ ነው ያለችው አሁን። አይገርማችሁም? ለዚህ ክብር ይገባዋል። ጌታ የተመሰገነ ይሁን። በዚህ ነው ልንጽናና የሚገባው። በዚህ ነው ልንጽናና የሚገባው። ሐዋርያው እንደዚህ አለ፣ ብሄድ ነው የሚሻለው፣ እዛ ጋር ነው ደስ የሚል ነገር ያለው፣ ከጌታ ጋር መኖር ነው ምናፍቀው፣ እኔ እሱ ባለበት መቀመጥ ነው ምኞቴ። ግን አለ እዚህ ብኖር ደግሞ እናንተን ጠቅማቸዋለሁ። ይልቅ አንድ ጥያቄ ልጠይቃችሁ፣ ስንኖር ሌሎችን ለመጥቀም ከሆነ እውነት መኖራችን ምክንያታዊ ነው? አለዛ ግን ትርጉም የለውም። መሄዱ ነው የሚሻለን። እውነቴን መሄዱ ነው የሚሻለን። መሄዱ ነው የሚሻለን። እንደምታዩት ነው። አቧራ አለ፣ ያን ያህል የሚያስደስት አለም፣ ግፊያ አለ፣ ፉክክር አለ፣ ትችት አለ፣ ስድብ አለ። በቃ አዳዲስ የማህበራዊ ድረገጽ በመጣ ቁጥር በቃ መሰዳደብ ነው የምንሰማው፣ የሚቀፍ ነው፣ መጮ ነው። በቃ ትቢታችን ከፍ ብሏል። በቃ ምንም አሁን ነገር አለ። ከዚህ ምን ጥሩ ነገር ነው ምን ጠብቀው ልላችሁ ፈልጌ ነው። ከኖርን ግን በራሳችን ጥሩ ነገር አድርገን ለማለፍ እንሞክር። በተለይም ደግሞ ሐዋርያው ልጠቅማችሁ እንዳለ ምን እንዳለ፣ እኔ ብኖር በምድር እናንተን ለመጥቀም ላገለግላችሁ፣ ኢየሱስን ያወቃችሁትን እንድትበረቱ እንድትጽናኑ በጽድቅ እንድትኖሩ እናንተን ላገለግል፣ ለሌሎች ደግሞ ወንጌል በመስበክ ወደ እግዚአብሔር መንግስት እንዲፈልሱ ማድረግ ኑሮዬ ከኖርኩ እዚህ ምድር ለዛ ብቻ ነው። አለበለዛ ግን የምናፍቀው ከሱ ጋር ነው። ሁላችንም የምናፍቅበት የቤት ኪራይ የሌለበት፣ ብድር የሌለበት፣ እከሌ እንዲለበሰ እከሌ እንደዚህ አይነት መኪና ነዳ፣ እከሌ እኮ እንደዚህ ሆነ የማንልበት፣ ግራ የማንጋባበት፣ የማንቀናበት፣ አድማ የሌለበት፣ ትችት የሌለበት፣ አንዱ ካንዱ ይሻላል የማይባልበት፣ ሁሉ በኢየሱስ ደም ታጥቦ የሚገባበት የእግዚአብሔር መንግስት። ስለዚህ ልንል የሚገባው ሄደች ወደ አምላኳ ሄደች፣ ኢየሱስን አምና ዓለምን የካደች ሄደች፣ የምስራች ሄደች። እግዚአብሔር ባርካችሁ። በሷ ሰላም ልበላችሁ መሰለኝና ሻሎም ትላለች ሁሌ ሰው ስታገኝ። ሻሎም እላችኋለሁ። ሰላማችሁ ይብዛ። እሷ ተኝታ ቆሞ ማውራት በጣም ከባድ ነው። ያው እሷ ላትመጣ እኔ ግን ልሄድ እንግዲህ ዝግጁ ላይ ነኝና በቅርብ እንገናኛለን ብዬ አስባለሁ። በጣም ነው የምወዳት።
ብዙ ለፍቼባታለሁ፣ ግን እንዳሰብኩት አልሆነልኝም። እንግዳ ነኝ እኔ ስኖር በዚች ዓለም ሀብቴም በሰማይ ነው፣ ከዚህ ምንም የለ። መላእክት ይጠሩኛል ከሰማይ ደጅ ከፍተው፣ ከእንግዲህ የዓለም ፍጹም ቤት አይደለም። እንግዳ ነኝ እኔ ስኖር በዚች ዓለም ሀብቴም በሰማይ ነው፣ ምንም የለም። መላእክት ይጠሩኛል ከሰማይ በር ከፍተው፣ ከእንግዲህ የዓለም ፍጹም ቤት አይደለም። ታማኝ ወዳጅ ታማኝ ወዳጅ አንድ ላይ ታማኝ ወዳጅ እንዳንተ ጌታ ሆይ ታውቃለህ እኔን የሚያጽናና። መላእክት ይጠሩኛል ከሰማይ ደጅ ከፍተው፣ ከእንግዲህ የዓለም ፍጹም ቤት አይደለም። ታማኝ ወዳጅ ታማኝ እንዳንተ እንደሌለ ጌታ ሆይ ታውቃለህ እኔን የሚያጽናና። መላእክት ይጠሩኛል ከሰማይ በር ከፍተው፣ ከእንግዲህ የዓለም ፍጹም ቤት አይደለም። ታማኝ ወዳጅ ታማኝ እንዳንተ እንደኔ የሚያጽናና። መላእክት ይጠሩኛል ከሰማይ በር ከፍተው፣ እንግዳ ነኝ ነበርና ታውቋታላችሁ። በጣም ፈጣን ተጫዋች ተግባቢ ልጅ ነች። ጥቂትም ቀን ሳታሳልፍ ነበር ወደኛ ወደ ፌሎሺፕ የመጣችውና እኔ የግቢ መንፈሳዊ አባቷ ነበርኩ፣ ዳዷ ነበርኩኝ። ዛሬ ለነገራችሁ ፈልገው በፊታችሁ ቆሜ ምስር አንድ ቀን ርዕስ የሆነችበትንና የተወቀሰችበትን የታማችበትን ጉዳይ ነው። ጉዳዩ መጥፎ መሆኑ አይደለም፣ ያሰቡትም ለመጥፎ አልነበረም። ጉዳዩ ግን እኛን ስላስተማረን ዛሬ ሳንናገር መውረድ ስላልቻለን ነው። ስፔሻሊ ለወጣቶች ምስር እረፍት አልነበራትም። ከእሁድ እስከ እሁድ ሁሌም ፌሎሺፕ ትሄድ ነበረ። ፍሬሽ ቤስ ነበረ፣ ማም ነበረች፣ ሲነር ቤስ ነበር፣ ሲኔድ ነበረች። እሱን ጥናት ትሄዳለች፣ ኳየር ጥናት ትሄዳለች። በድራማና ስነ ጽሁፍ ቲም ውስጥም ታገለግል ስለነበረ እሱም አንድ ቀን ይወስድባታል እና የጀነራል ፌሎሺፕ ፕሮግራም ነበረ። እሁድ ደግሞ የስነ ጽሁፍ ቲም ጥናት ነበር እና ሳምንቱን ሙሉ አገልግሎት ላይ ያለች ልጅ ነች እና ሊደሮች ተረበሽን፣ እኔን አገኙኝ በጣም ፈርተው ማለት ነው። እና በጣም የተለያዩ አገልግሎቶች ውስጥ ነው የምታገለግለው። ሳምንቱን ሙሉ ፌሎ ነች ያለችው። እች ልጅ ትጎዳለች። ያ ምከራት፣ አንተን ነው የምትሰማ፣ አንተን ነው የምትወድ፣ ምከራት አሉኝ። ምስር ረጅም ጊዜ እኮ አለሽ ልኳት ማለት ጥድፍ እያለች ነበር አገልግሎቷ የምታገለግለው። እናንተ እንደምታውቁት እንደተቻኮለ ሰውና እዚህ አዲስ አበባ ላይ ያለች አገልግሎት ላይ ያለች አንድ ቀን አልኳት፣ ምስር ሰፊ ጊዜ እንዳለው ሰው ረጋ ብለሽ እንትን በይ፣ ትጎጃለሽ፣ ስጋሽ ይደክማል ብዬ መከርኳት።
ልሰማኝ አልቻለችም ነበር። ዛሬ ግን ያስተማረችን ለካስ የባከነ ሰዓት ላይ እንዳለች ነበር የተሰማት የነበረው። ለካስ ተጫኩላ አገልግሎቷን ልትጨርስ ነበር፣ የመጣችበትን ጉዳይ ልታጠናቅቅ ነበር። እና ዛሬ ወጣቶች ሙሉ ከሷም የተማርነው ምስር ኖራም አገልግላናለች፣ ኖራም አስተምራናለች። ለብዙዎቻችን ድምቀት፣ ሳቅ፣ ድብርት ምንም እሷ ባለችበት የለም። ነገር ግን ወደ አምላኳ በሄደች ሰዓትም ዛሬ ወጣቶችን እምላችሁ የባከነ ሰዓት እንዳለን እንዳለቀ ጥቂት ጊዜ እንዳለው ሰው እንድንኖር ምስር ትልቅ ትምህርት አስተምራን አልፋለች። እና በፌሎሺፕ እያለች ሁሉም የሚጠሯት ስም ሚጣ ነው። ከሁላችንም ትንሽ ናትና ሁላችንም ሚጣ ነበር የምንላት። ከክርስቲያን ተማሪዎች ጋር ብቻ ሳይሆን የሌላ እምነት ተከታይ ከሆኑ ልጆች ጋር እንኳን ግቢ ውስጥ የምትወደድ ማንም የማያውቃት የሌላ አይነት ልጅ ነች። እና ይበልጡን ደግሞ እግዚአብሔርን ስለምትወድ እግዚአብሔርም ስለሚወዳት ወደ እሱ ሄዳለች። አንድ ነገር አወቅን፣ እግዚአብሔር ሉዓላዊ ነው። አመሰግናለሁ። አንድ ላይ ታማኝ ወዳጅ እንዳንተ ጌታዊ ታውቃለህ እኔን የሚያጽናና መላእክት ይጠሩኛል ከሰማይ ተሽከፍተው ከእንግዲህ የዓለም ፍጹም ቤት አይደለም። ታማኝ ወዳጅ ታማኝ እንዳንተ እንደሌለ ታውቃለህ እኔን የሚያጽናናኝ መላእክት ይጠሩኛል ከሰማይ በር ከፍተው ከእንግዲህ ይህ ዓለም ፍጹም ቤት አይደለም። ታማኝ ወዳጅ ታማኝ እንዳንተ እንደኔ የሚያጽናና መላእክት ይጠሩኛል ከሰማይ በር ከፍተው እንግዳ ነኝ እኔ ስኖር በዚህች በሰማይ ነው። ማንኳኳቴ እስኪ ከፈትልኝ ደጁ